ከደብረ ማርቆስ ከተማ በ27 ኪሎ ሜትር ርቄ እዚህ ስናን ከተማ ላይ ይገኛል። ሰላም አባት ሰላም ናችሁ? ደህና ነን። ማን ይባላል? ሞላ ስንሾ። እሺ ጋቶ ሞላ ወዴት ነው የሚሄዱት? ይሁሉ ሰው ወደ አንድ ቦታ ነው የሚጎርፋው። ወዴት ነው የሚሄዱት? ወደ ገበያ ነው፣ ወደ ሮብ ገበያ። ዛሬ ገበያ ነው? አዎ ገበያ ነው። ምን ይዘዋል? ድንች ይዣለሁ። እዚህ ሀገር ድንች በደንብ ይመረታል? አዎ ይመረታል። ምንድነው የምታመርቱት በብዛት? ድንችና ገብስ ብቻ ነው። ድንችና ገብስ። አዎ። በስንት ጊዜ ነው የሚደርሰው ድንች? ድንች በአመት 2 ጊዜ እንዘራለን። 2 ጊዜ ይደርሳል። በአመት 2 ጊዜ ወደ ገበያ ታወጣላችሁ? አዎ። ድንች ለምንድን ነው የተመረጠው በብዛት? ለኛ መቼም ተስማሚ ነው፣ ለደጋ ድንች ተስማሚ ነው። ለደጋው ተስማሚ ነው። ገበያው ታዲያ? ገበያው ያው በጣም ዝቅተኛ ነው። አንድ ኩንታል ስንት ይሸጣል? 250 ይሸጣል፣ 200 ይሸጣል። እንደየወቅቱ ነው፣ ቋሚ አይደለም። ያው አንድ ጊዜ ይወጣል፣ አንድ ጊዜ ይወርዳል። ሲወደድ ስንት ነው የሚመጣው? 250 ነው። 250 ይሸጣል። አዎ። አሁን ያለሁት በሳምንት 2 ቀን ከፍተኛ ግብይት የሚካሄድበት ረቡ ገበያ መሃል ነው። ረቡ ገበያ የስናን ወረዳ ዋና ከተማ ነች። በረቡ ገበያ ላይ በሳምንት 2 ቀን ሮብና ቅዳሜ ቀን ትልቅ ገበያ ይቆማል። አካባቢው የድንችና ገብስ የሚመረትበት ስለሆነ ድንችና ገብስ በበቅሎ በፈረስ በአህያ እየመጣ እንደ ጉድ ይሸጣል። አገሩ የገብስ ነው ይባላል። የገብስ ነው። ምን አይነት ገብስ ነው እስቲ ያለው እዚህ ሀገር? ሰነፍ ቆሎ፣ እሺ፣ ነጭ ገብስ፣ እንግዶ፣ ስንዴ ነው። ይሄ ሁሉ የገብስ ስም ነው? አዎ። ሰነፍ ቆሎ፣ እንግዶ፣ ስንዴ። ስንዴም የገብስ ስም ነው? አዎ። አሃ። እናንተ በአመት ምን ያህል ገብስ ታመርታላችሁ? እንደ መሬቱ መሬቱ እንደዘመረው ቀላል መሬት አለ። እኔ ግን ከዚህ ገበያ ላይ የምፈልገው አንድ ሁነኛ ነገር አለ። ወደዛ ሄዳለሁ። የስናን መሬት ከድንችና ገብስ ውጪ ለሌላ ዝርት በእጅ አይበል እንጂ ቆላማው መሬት የማይፈቅደውን የቅንጦት ፍሬ ጊዜውን ጠብቆ መስጠቱ በማሳው ተስፋ ለቆረጠው ገበሬ የልቡን ያደርሳል። አፕል በዓለም ላይ እጅግ ውዱና ተወዳጁ የፍራፍሬ አይነት ነው። ከ10 አይነት በላይ የአፕል አይነቶች እንዳሉ ይነገራል። ነገር ግን እኛ በተለምዶ ቀዩና አረንጓዴው አፕል እያልን ነው የምንጠራው። አረንጓዴው አፕል ከሌሎቹ አፕል በተለየ ወደ ጎምዘዝ ወደ ማለት ይጠጋል። ይህንን አፕል ለጤናቸው የሚጨነቁ ሰዎች በጣም እንደሚመርጡት ይነገራል። አረንጓዴው አፕል ከሰላጣ ጋር ተቀላቅሎ ደግሞ ሲበላ የተለየ አይነት ጣዕም እንደሚሰጥም ይነገራል። እዚህ ምስራቅ ጎጃም አካባቢ አፕል በየሰው ቤት እንደዋዛ ተተክሎ እናገኛለን። እኔ አሁን ያዝኩት ከዚህ ማሳ ላይ ያገኘሁትን አረንጓዴውን አፕል ነው። ጎምዘዝ የማለት ባህሪ ያለው። እሺ፣ ስለዚህ አፕል ጓሮአቸው ላይ እንዴት? ምክንያቱም በከተማ አካባቢ ይሄንን የአፕል ምርት ማግኘት በጣም የማይቻል ነውና ብዙ ጊዜ እስቲ አርሶ አደሮቹ ደግሞ ስለ አፕል ምን ይላሉ የሚለውን አብሬያቸው አወራለሁኝ። እዚህ ሀገር የአፕል አይነቶች 4 አይነት ወይም 5 አይነት ናቸው። እንግዲህ የአየር ንብረቱ ይመቻል፣ በጣም ጥሩ ነው እና እኛ ስንተክለው በጣም ምርጥ ሆኖ ነው ያደገ። ይሄ ወደ ላይ ያለው 4 አመቱ ነው። ወደ ተቻለው ደግሞ ትልልቁ 5 አመቱ ነው።
በአመት ነው የተተከለ ከተመቸው በ3 አመት ካጠጣ ነው ምናምን ከተከራከው ነው በ3 አመት ይዛል እና በ4 አመቱ ምርጥ አርጎ ይዛል አንዷ የአፕል ፍሬ በነጠላዎችን ስንየው እስከ 6 ብር ምናምን ይሸጣል እዚህ አካባቢ ሌሎች ፍሬዎች ግን 2 ብር 1 ብር አካባቢ የሚሸጡበት ነው ያለ በእያንዳንዱ ቤት ችግኝ ጣቢያ አለ አፕል የሚመረትበት ችግኝ ጣቢያ ያ ደግሞ ወጦ ወደ አርሶ አደሩ ማሳና በከተማም በየቤቱ ምናምን የሚተከልበት እና አርሶ አደሩ የሚጠቀምበት አለ በጣም ብዙ ፍሬ ሲዝ ከኛ እናወጣዋለን ወደ ማርቆስ በመኪና ይጫናል እና ለውጭ ነው ወደ ውጭ ነው የምንልከው ምን ያህል ገቢ ነው ታገኙት በአመት ቢያንስ ከ20 ብር በላይ ይገኛል ግና የጉዟችን መድረሻ ጅማሮ አልተነካምና ረቡ ገበያን ተሰናብተን ወደፊት መገስገስ ግድ ይለናል ከሰማዩ በታች ያለ ትንሽ ሰማይ በከፍታ ላይ የከተመ ካድማስ አድማስ የተዘረጋ ሀገር የጋረደ አረንጓዴ ንጣፍ በሁለት ግዙፍ ምህዋሮች መካከል በኩራት የሚንጎማለል ስስኩም በወርጭ ግርፋት የሚርበተበቱ አጫጭር እጽዋት መሬት እየፈነቀሉ የሚወጡ ኩልል ያሉ ምንጮች በተለይ ምዕራባውያኑ ዘ ዋተር ታወር ኦፍ አፍሪካ የአፍሪካ የውሃ ማማ ሲሉ ይጠሩታል በምስራቅ ጎጃም ዞን የስናን ማቻከል ደባይ ቢቡኝና በምዕራብ ጎጃም ደጋሞትን ጨምሮ ሌሎች በርካታ ወረዳዎች ላይ የተነጠፈውን የጮቄ ተራራ ከአካባቢው በቅርብ ርቀት የሚገኙ ሰዎች ጮጬ ብለው ይጠሩታል ትንሽ ራቅ ያሉት ደግሞ ጮቄ ተራራ ሲሉ ይጠሩታል ሁለቱም ስያሜዎች የአካባቢውን ብርዳማነትና ውርጫማነት ለመግለጽ የሚያገለግሉ ናቸው አሁን የሚገኘው ከመሬት ጠለል በላይ በ4100 ሜትር ከፍታ ላይ ነው የጮቄ ተራራ ኢትዮጵያ ውስጥ ከሚገኙ ትላልቅ ከፍተኛ ቦታዎች እንደምንላቸው እንደ ራስ ዳሽን የባሌ ተራሮችና ሌሎች ከፍታማ ቦታዎች አንዱ ነው ይህ ተራራ በአብዛኛው ወራቶች ላይ በከፍተኛ ዝናብ በበረዶና በውርጭ እንዲሁም በጉም ተሸፍኖ ይገኛል መነሻውን ተከትለው ወደ ከፍታው ሲያማትሩ ሞላላ ቅርጽ እያያዘ የሚሄደው ነገር ግን ከተቆናጠጠው የመሬት ስፋት አንፃር የቅርጹን ልኬት ሊነግሩለት የማይቻል ይህ የመሬት አካል የሰው ልጅ በህይወት የመቆየት ህልውና ወሳኝ የሆነውን ውሃ ከሁሉም ቀዳዳዎቹ እያፈለቀ የሚለግስ የውሃ ጋን ነው ነሙጋ ተምጫ የዳ ጨሞጋ አብያታ ምንላቸው ወንዞች ሁሉ መነሳቸው በዚህ በጮቄ ከአናቱ በተለያየ አቅጣጫ በግራ በቀኝ ዙሪያው ነው የሚነሱ ስለዚህ እነዚህ ቦታ ከዚህ ስለሚነሱ እና የነዚህ ደግሞ ለሌሎች ሀገሮች ለነሱዳን ለነግብጽም ጠቀሜታ ስላላቸው ለዚያ ነው ዋተር ታወር ኦፍ አፍሪካ የምንለውም ለዚያ ነው ከባህር ጠለል በላይ ከ4000 እስከ 4100 ሜትር ከፍታ ያለው አመታዊ የሙቀት መጠኑ
ከ8 እስከ 25 ዲግሪ ሴልሺየስ የሚለካው የጥርቅም ብዝሃ ሕይወት ማዕከል የሆነው ጮቄ ተራራ ለጭጋጋማውና ውርጫማው የአየር ጠባዩ ተስማሚ የሆኑ በተራራው ላይ የምታርፈውን ሽራፊ የውሃ ጠብታ ሳይቀር ወደ ውስጥ እያሰረጉ በተፈጥሮ የተሰጣቸውን የአካባቢውን ስነ ምህዳር የመጠበቅ ድርሻ ሳያዛቡ የሚከውኑ ከ85 በላይ በሆኑ ኢንዲጂኒየስ ወይም ሀገር በቀል እጽዋት የተምነሸነሸ ነው። እዚህ አካባቢ የምናገኛቸው በጣም አጫጭር ቁመታቸው ሀርብስና ሽረብስ የሚባሉ ዝርዮችን ነው የምናገኝ። ይሄ አካባቢ ለነዚህ ለእጽዋቶች ሆት ስፖት ወይም ምቹ ሁኔታ ቦታ ነው ተብሎ ክምችት የሚገኝበት ቦታ እንደሆነ የሚያሳየን ነገር አለ። ይሄ እንግዲህ አሸንግድዬ የሚባል የእጽዋት ዝርያ ነው። ይሄም በዚህ በጮቄ ተራራ አካባቢ በብዛት የምናገኘው ነው። የራሱ የሆነ መጠሪያ ስም አለው የእያንዳንዱ እጽዋት አይነቶች። ስለዚህ ይሄን እጽዋት አይነት አሸንግድዬ ነው የሚለው። አብዛኛውን የሚጠቀሙበት ኮምፖስት ላይ እየወሰዱ ለኮምፖስት ፕሪፓሬሽን የተፈጥሮ ማዳበሪያ ለማዘጋጀት የሚጠቀሙበትና የአፈር ለምነትን ለመጨመር ከፍተኛ አስተዋጽኦ ያለው የእጽዋት አይነት ነው። ይሄ ግምዬ የምንለው በተለይ አርሶ አደሩ ለማገዶ ይጠቀመዋል። ስለዚህ እነዚህ ትናንሽ ዛፎች ዋና ጠቀሜታቸው ከላይ የሚመጣውን ውሃ እየመጠጡ ወደ ስር የማስረግ ከፍተኛ የሆነ ጠቀሜታ ያለው ቦታዎች ናቸው። ለባህል መድኃኒት ሊሆኑ የሚችሉ እዚህ አካባቢ ብቻ ሊበቅሉ የሚችሉ ሊገኙ የሚችሉ በኢትዮጵያ ብቻ ያሉ የእጽዋትም የእንስሳትም የዋፍ ዝርያዎችም ያሉበት አካባቢ ነው። እነኚህ ጠላቱን ኢላማ ውስጥ ያስገባ አልሞ ተኳሽ ያነጣጠረው ሚሳኤል የሚመስሉ ጮቄ ተራራን ውበት የደፉበት የተራራውን የተፈጥሮ ሚዛን የመጠበቅ ብቻ ሳይሆን አካባቢው ለመናፈሻነትና ለጎብኚዎች እይታ ማራኪ እንዲሆን ሆን ተብሎ በሰዎች ተተክለው በእንክብካቤ የለመለሙ የሚመስሉ የጅብራ ዛፎች ጮቄን ለማየት የታደሉ ቆፈን ቢያቆራምዳቸው የንፋሱ ኃይል አይሎ ሚዛን ቢያስታቸው ድንበር እንደሚያስከብር ወታደር አሁንም እየተመላለሰ አይን የሚጋርደው ጉም ተስፋ ቢያስቆርጣቸው የጮቄ ተራራን ውብ ተፈጥሮ አድማቂ በሆኑት የሰው ልጅ ቀርቶ አዋፋት መርጠው በሚያርፉባቸው የጅብራ ዛፎች መካከል ሆኖ ሐሴት ለማድረግ አያመነቱም። ስታዩቸው በጣም አስታቲክ ቫልዩ በተለይ ለኢኮቱሪዝም ያላቸው ውበት ቱሪስቶች ቢመጡ ማራኪ የሆነ እይታ ነው ያላቸው። እንደምታዩቸው አበባቸው በላይ የምታዩት ቅጠሉ የራስ ውበት አለው። ስለዚህ የዚህን አካባቢ የጮቄን አካባቢ ገጽታው እንዲያምር የሚያደርጉ ውበቱን የሚጨምሩ የእጽዋት አይነቶች ናቸው። ስለዚህ አንዱም ይሄ ጮቄ ተራራ አካባቢ አስታቲክ ቫሊ ወይም ለሪክሬሽን ሴንተር ይሆናል ተብሎ የሚገመተው ለዚያ ነው። በተለይ እንደ ባሌ ብሔራዊ ፓርክ እንደ ሰሜን ብሔራዊ ፓርክ አይነት ተመሳሳይ የሆኑ አይነት እጽዋቶች ነው የምታዩ። ጭሳማው ተራራ የተመቻቸው ውርጭ የማይበግራቸው መልከ ብዙ የሆኑ 49 አይነት የአዋፋት ዝርያዎችና በውሃ ከራሰው መሬት ውስጥ ጎጆ የቀለሱ 5 አይነት ዝርያ ያላቸው አይጦችና ፍልፈሎችም የጮቄ ተራራ ድንቅ የተፈጥሮ ገጽታዎቹ ናቸው። ልክ እንደኛ በቦታው ላይ እንግዳ ለሆነ ሰው የውርጩና ጭጋጉ የደመናው ክብደትና የንፋሱ ኃያልነት ዛሬም ድረስ የሚያስጨንቀው የዱር አራዊት ማደሪያ የእረኞች ጉሮሮ መሞረጃ ጮቄ ተራራ ዛሬ ላይ ከብቶች ካናቱ ወጥተው ሲግጡ እንቦሳና ግልገሎች በላዩ ላይ ሲቦርቁ እረኞች እራፊ ጨርቅ ለብሰው ሲዘዋወሩበት የተመለከቱ
ወትሮ ደበሎና ቡልኮ ለብሰው እንኳን አጥንት ሰብሮ የሚገባውን ቅዝቃዜ መመከት የተሳናቸው በበረዶ የተሸፈነው የጥንቱ አስገራሚው ጮቄ ባይነ ህሊናቸው እንደ ህልም የሚታያቸው የአካባቢው ተወላጆች ዓለምን እያስጨነቀ ያለው የአየር ንብረት ለውጥ ውሽንፍሩ ለጮቄም ተርፏል ይላሉ። ገና ተተወለዱ መወሳ ጉብል ሳለውም እዚው ነው ያደኩ ተወልጄ እዚው ነው ያደኩ ዶሮ ጫጫው ጉሙ ይሄው ነው እኛ ዶሮ ያው ደበሎ ነው እንለብስ ነበር ተብርዶ አኳያ አሁን ክንሽ ሞቃት እየሆነ ደሞም እንደዚው አንሶላ እንደዚው ተለያየ ፎጣ እየለበስ እንደዚው ያኔ ሮብ ገበያ ዋናው ከተማ ላይ በእንደዚህ አይነት አለባበስ መሄድ አይቻልም ነበር። አናታችን ላይ ኩፍታ የምትባል ከበግ ጸጉር የምትሰራ ቆብ መሰል ነገር አለች ኩፍታ ነው የምትባል እሷ እናረጋለን ደበሎ እንለብሳለን ሌዘር የምንለው ዛሬ በበረሃ ስም የምንጠራው ይሄንን እኛ ያኔ ደበሎ ብለን ከነጸጉሩ እንለብሰው ነበር ከዛ ብርድ ልብስ ጋቢ በጣም ይደራረባል ማንም አይለይም ያካባቢው ሰው ገብስ ነው የሚበቅለው በአካባቢው ድንች ነበር የሚበቅለው ገብስና ድንች ቅቤ ያለ ይለውና ያንን እየበላሽ ነው እየበሉ ነው የሚኖሩት ዛሬ ካለም ሙቀት የተነሳው እዚህም ቦታ ላይ እንኳን እንዲህ አይነት ልብስ ለብሰን ቁጭ ብለናልና ኢምፓክቱ በግልጽ የሚታይበት ቦታ ነው ይሄ የምድርን ተፈጥሯዊ ሚዛን አዛብቶ የሰው ልጅ የመኖር ህልውና የሚፈታተነው ሀያላንን በአንድ መድረክ እያነጋገረ ያለው የዓለም ሙቀት መጨመር ለጮቄ ተራራ ብዛ ህይወት መመናመን እንደ ምክንያት ይነሳ እንጂ የተፈጥሮ ቀበኛ የሆነው የሰው ልጅ በራሱ የፈጠረው ሰው ሰራሽ የተፈጥሮ ማርከሻ ጮቄነቱን አጥቶ ርቃኑን እንዲቀር የተጋራው ድርሻ ብዙ ነው እናም ያለ ገደብ እያሻቀበ ያለው የህዝብ ቁጥር የጮቄ ተራራ ውበትና ሀብት የሆኑ የዱር እንስሳት በእነው እንዲጠፉ ግርማ ሞገሱ የሆኑ እጽዋት ደርቀው እንዲከስሙ ድንበር ተሻግረው እልፎችን የሚያጠግቡ ምንጮች ቀዳዳቸው እንዲደፈን ጮቄ ተራራና ተፋሰስነቱ ቀርቶ እንደማንኛውም ተራ የገጠር ቀበሌ የሰዎች መኖሪያና የግጦሽ መሬት ሆኖ እንዲቀር አድርጓል አንደኛ የህዝብ ቁጥር እየጨመረ ነው የህዝብ ቁጥሩ በመጨመሩ ምክንያት ያላቸው የእርሻ መሬት ማሳ ስለጠበባቸው ወደዚህ ቦታ እየመጡ የማረስ ሁኔታ በተለይ ተራራማ አካባቢዎች መታረስ የማይገባውን ተራራማ አካባቢ በማረሳቸው ምክንያት ያፈሩ መሸርሸር እየጨመረ መጥቷል እነዚህ ደግሞ እንደምታዋቸው ቅድም ያልኳቸው እነዚህ ሀርብስና ሽረብስ የምንላቸው ለማገዶነት በመዋል ይሄን እየቆረጡ እየወሰዱ ለማገዶነት ይጠቀማሉ ከዚህም በተጨማሪ እንስሳታቸውን የሚያውሉበት ቦታ ስለሌለ አብዛኛውን እዚህ ያመጡ ልቅ ግጦሽ ኦቨርግሬዚንግ የሚባል ነገርም ስላለ እነዚህ ችግሮች ለዚህ ብዛ ህይወት መመናመን ከፍተኛ አስተዋጽኦ እያደረጉ ነው አንድ ጥናት የሚያመለክተው ከ1988 እስከ 2005 በተደረገው የ10 ዓመት ጥናት በተካሄደው ወደ 600 ኪሎ ሜትር ስኩዌር የሚሆን ሲዝናልና ወደ 202 ኪሎ ሜትር ስኩዌር የሚሆን ኦፕን ዌትላንድ ጠፍቷል ተብሎ ተገምቷል እንግዲህ ይሄ ምን ያህል ችግር እንደፈጠረ ያሳየናል ኢቭን በፊት እዚህ አካባቢ ሰብል ማብቀል አይቻል እንደው ከ3000 ሜትር በላይ ሰብል ማብቀል እንደማይቻል ሁሉ ይናገሩ ነበር አሁን ግን ሙቀቱ በመጨመሩ እንግዲህ ለሰብል እንዳይበቅል የሚያደርገው በፊት ሙቀቱ ዝቅተኛ በመሆኑ ሎ ቴምፕሬቸር ኤሪያ ስለነበር ነው አሁን ግን ሙቀቱ እየጨመረ በመሄዱ ሰብል እየበቀለ ነው እነዚህ ጅብራ እነዚህ ግሜ እነዚህ አስታ ምንላቸው እነዚህ በሙሉ በፊት በጣም ጥቅጥቅ ያሉ ነበሩ እና ስናየው ይሄ አካባቢ በጣም እንደ ስፖንጅ የሚያስነጥር ነበር አሁን የውሃው እንትን ራሱ እየቀነሰ ነው ከበፊቱ ደበሎ ለብሰው አቆፋዳቸውን አንግተው ሞገሱ በሚያስፈራው በጥንቱ የጮቄ ተራራ ስር ድክ ያሉ ወደ ተማሪ ቤት አሊያ እረኝነት ይሄዱ የነበሩ የድሮ ጫካው ያሁኑ ሜዳው ጮቄ ሆድ ያስባሳቸው ልጆቹ
ዋይለልስ አይጣል አያድርስ እያሉ እርማቸውን ማውጣት ጀምረዋል። ጮቄ እንደሚገጥመው እንደ ሰው መከራ ትንቢት አለ መሰል ቀድሞ የተወራ እንዲህ የተቀራራ ጮቄው ታርሶ ይታያል አለቱ ጎበዝ መፈተኛ ደረሰ ሰዓቱ። አዎ ካልነቃን ካልበቃን ፈጥነን ካልቀደምነው በጮቄ የሚመጣ ፈተናው ብዙ ነው። ትዝታው ጎትቶኝ ናፍቆኝ እንደ ዘመድ ባይኔ ሲንከራተት ልጠይቀው በህድ ችጋር ያሰቃየው መስሏል የኔ ብጤ የሚተኛ ካመድ። እርግጥ ነው ክቡራን እውነት ነው ክቡራት ጮቄ ከል ለብሷል እንደ ሰው አልቅሷል። ሆድ ብሶት አየሁ ተረ ሆድ ያስብሳል ብዙ እንደተጓዘ ምስኪን መንገደኛ ጠንጠለቱ ረግፏል። ያለ ዕድሜው ገርጅፏል ውበቱን ተገፏል እንደ ድርቅ በሬ ጎን ሁሉ ከስቷል ደግድጓል መንምኗል። እንጃኔ ያስፈራሁኝ ፍጻሜ ያሰጋል። ዝም ብለን ካየነው ጨሞጋና ጎዴብ ሙጋና ሺገዛ ብር አበያ የዳ ዘማስ ውሃ አባይ ሁሉም ወንዝ ያጥጣል። ተዛዝሎ መሰደድ መዋረድ ይመጣል አይጣል ውባ ኢየሩሳሌም ልጠፋኑ ተብሎ በትንቢት ሲነገር የዋህዋ አሜሌክ በጣም ያዝን ነበር። ይታር የኒ ሙስናሃ ለኢየሩሳሌም ውባ ኢየሩሳሌም ስትጠፋ ከማይ ሞቴን አቅርብልኝ እባክህ አዶናይ ሲል ይገፋ ነበር ቀንና ሌሊቱን ነፍሱ ስትጨነቅ ሲፈራው መዓቱን። እስኪኛም ለጮቄ የአቤሜሌክን ሁን የነገን እናስብ ለጥፋት ፈጣኑ እጃችን ይሰብሰብ። አለዚያ ካልነቃን ካልበቃን ፈጥነን ካልቀደምነው በጮቄ የሚመጣ ፈተናው ብዙ ነው። የጨው ክምር ሲናድ ያወቁ አለቀሱ ያላወቁ ላሱ የሚባለው ተረት በጮቄ ተራራ ዛሬ ደርሶ አየሁት። አስታና ኮሶውን አንደኛው ይቆርጣል ሌላው እያረሰ በራሱ ሕይወት ላይ ፍጹም ያላግጣል። ራይጣል የተራሮች አውራ የምንጮች ንጉሱ ራቁቱን ቆሟል ተገፎ ሞገሱ። ወዮላ አንተ ሰው ጮቄ ተቀይሟል ፊቱ ሁል ገርጥቷል እንደ ሰው ልጅ ታሟል። በጊዜ ካልነቃህ ቀድመ ካላዳንከው የሱ መምህምህ ሞቱም የራስህ ነው። ወዮላ አንተ ሰው አሳማ እንደሚሉት ያ የዋህ እንስሳ ዛሬም ብቻ በልተ ነገ ከተረሳ ማውረስህን ወቅ ለምስኪን ልጆችህ መከራና በሳ። እህሳ ከልጅ እስከ ደቂቅ እስኪ እንጠያየቅ ዛሬ እንመካከር ጮቄን እንጠብቅ ወይስ ተያይዘን ባንድ ላይ እንለቅ። ይህ ነው ያለው እውነት ሌላ አማራጭ የለም። ሆኖም ተስፋ አትቁረጥ ፈጽሞ አልጨለመም። ተፈጥሮ ገራም ናት ቂመኛ አይደለችም ትንሽ ካባበልካት ጨክና አትጨክንም። መደማመጥ ከቻልን ጠንክረን ከሰራን ጮቄን ወደ ክብሩ እንመልሰዋለን። እኛም በደስታ ያላንዳች ሰቀቀን መኖር እንችላለን። አለዚያም ዋይለልስ ማርያም ጮቄ ተራራ ግርምትን የሚያጭር አንድ የተፈጥሮ ክስተት ብቻ ሳይሆን በአቅራቢያው ለሚገኙ ዩኒቨርሲቲዎችም ጭምር የምርምር ማዕከል ነው። ታዲያ ጮቄ ላይ እያፈላሰፈ ምሁራንን የሚያፈራው ደብረ ማርቆስ ዩኒቨርሲቲ የጮቄ ግብአተ መሬት ከመፈጸሙ በፊት ህይወቱን ለመታደግና ችግሩን ከምንጩ ለማድረግ ቄውን ለቆ አናቱ ላይ ለሰፈረው ህዝብ በምርምር እየተገኙ ሌሎች አማራጮችን በማቅረብ ገለል ሊያደርግለት አጋር አካላትን አስተባብሮ ምሁራኑን አሰማርቷል። ተፈጥሮ ሀብት ጥበቃ ላይ እየሰራን እንገኛለን። የአካባቢ እንዳያችሁት ከፍተኛ የአፈር መከላት ያለበት ቦታው በጣም የተራቆጠ ኦልሞስት ያገጠጠ መሬት በብዛት የሚታይበት አካባቢ ስለሆነ ይሄንን በመለወጥ ሂደት በምርምር የታገሰ የተፈጥሮ ሀብት ጥበቃ እየሰራን ያለ ነው። የምርታማነቱ መጠኑ በሚቀንስበት ጊዜ ያን ቦታ እየለቀቁ ወደዚህ እየመጡ የማረስ ሁኔታ አለ። ግን በምርታማነቱ ሲጨምር አሉበት ቦታ ሆነው የመቆየት ነገር አለ። ስለዚህ በተወሰነ ኤሪያ ላይ ከፍተኛ ምርት እንዲያገኙ በማድረግ ወደዚህ መጥተው የሚያርሱትን አርሶ አደሮች ቁጥር መቀነስ፣ ከእንስሳት ከሌሎች ንክኪ መጠበቅ ያለበት ለእርሻ ቦታ መፈጸም የሌለበት ቦታ ወይም ፕሮቴክትድ ኤሪያ ተብሎ የተከለለ አንዱ ስነ ምህዳር ይሄ ነው። ያን አካባቢኛ የምናስበው ለቱሪስት አንድ ሳይት እንዲሆን አንድ ቦታ እንዲሆን የአካባቢ መስተዳድር የሚያስበው ይሄንን ነው። አጠናቀቅን የምንለው አንደኛው አስተያየት ይሄ ነው። በተለይ ጫፉ ለቱሪስት ክፍት ቢሆን ለአካባቢው መስተዳድርም ለሀገርም ትልቅ ጠቀሜታ ይኖረዋል ብዬ አስባለሁኝ። ይሄን ለማድረግ ነው እኛ የምናስበው።
ኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን